ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ አሁን ማሳያችሁ ቀጣይ ቪዲዮ ተገናኝተን ዛሬ ማሳያችሁ እንግዲህ በፒያሳ አዲስ የተሰራው ሙዚየም እንግዲህ ውሃ ፈሳሽ ነው። እንደምታዩት እንግዲህ አዲስ እንግዲህ የተሰራው ሙዚየም ይሄን ይመስላል። ያው ውሃው በጣም የሚያምር ነው። እንግዲህ ዛሬ የላችሁ ተረፈው በፒያሳ ነው። ከፒያሳ 4 ኪሎ የሚሆን ቦታ ደግሞ እናሳያችኋለን። ተመልከቱ። ይሄ ደግሞ ወጣች ወደ ፖስታ ቤት የሚያስከደው ወርታች ያለው መንገድ ነው። የሚያምርና የሆነ ሰፈር ነው። አዲስ የተሰራው ሰፈር እንከተለው እስኪ። ጋይሶች ሰላም ብያለሁ። ዛሬ ያው ያሳየኋችሁ ባለው በስተጀርባ ነው። እስካሁን ሳሳያችሁ የነበረ በውስጥ ነበረ። ዛሬ ደግሞ በውጭ ነው እያሳየኋችሁ ያለሁት። እንግዲህ እንደምታዩት በጣም የሚያምርና ውብ የሆነ ቦታ ነው። እዚህ ጋር ያለው የሚገኘው በታች የምንጠራው ቦታ የምንሄድበት ወደ 4 ኪሎ መስመር ባለው ነው እና ዛሬ እንግዲህ በጣም የሚያምር ቦታ ነው። እንግዲህ የምታዩት ደስ የሚል ቦታ ነው። እንቅስቃሴ እያደረግን ነው ትላላችሁ። በዛ ቦታ ውስጥ እንቅስቃሴ እያደረግን ነው ያለ ነው ጋይሶች። እስኪ እንቅስቃሴ ትንሽ ደክሞን ነበረ። ትንሽ አጅስት እያደረግን ነው። ከፒያሳ 4 ኪሎ ተገኝተን እየሄድን ነው። ቦታው እንግዲህ ይህን ይመስላል። እንግዲህ በጣም እየሄድን ያለ ነው። እንጆይ እያደረግን ነው። ያው አንዳንድ የራሳችንን እንጆይ ማድረግ ፈታ ማድረግ ያው አስፈልግ አይደለ? ሁላችንም ወደዚህ ቦታ የምንንቀሳቀስ ነው። መተናል ፒያሳ እንግዲህ የምታዩት ጋይሶች በጣም የሚያምር ነው። የሆነ ሰፈር ናት ፒያሳ። እንደ ድሮ አይደለችም። በጣም ተሻሽላለች። አድዋ ደርሰናል ጋይሶች። እንግዲህ አድዋ ደርሰናል። አሁን እየሄድን ልንወጣ ነው ትላላችሁ። ወደዛኛው ወደ ውጭ ደርሰናል። ፒያሳ በጣም የሚያምር ቦታ ነው ፒያሳ። ያው እንግዲህ እንደምታዩት ፒያሳ በጣም ውብ የሆነች ቦታ። ይሄ ግዙፍ ሰፈር እንግዲህ የወርቅ ቦታ ነው። ያው ባልና ሚስት ስትጋቡ ወርቅ ወደዚህ ቦታ እየመጣችሁ ወርቅ መግዛት ትችላላችሁ። ታይቷል እና ወርቅ ወደዚህ ቦታ ነው አለ። አንገት ወርቅ አለ፣ የእጅ ሐብል አለ፣ የእግር ሐብል በቃ የተለያዩ ወርቆች አሉ። ከዚህ ላይ ያሳስ መግዛት ለዲጋ ያው እንግዲህ ሰርክል ነው እንግዲህ የእግረኛ ዜብራ ላይ ነው መሻገር ያለብን ሁላችንም። ያው ከባድ ነው፣ ቅጣቱም ከባድ ነው። ታውቁታላችሁ ቅጣቱ 100 ብር ነው። ያው ትንሽ ይከብዳል። ያው ዜብራችን ጠብቀን ነው የምንሄደው። ታያችኋል። በጣም ፒያሳ አምሮበታል። እንግዲህ እንደምታዩት ፒያሳን እየወጣን እየጨረስን ነው። ወደ 4 ኪሎ መስመር እየገባን ነው ጋይሶች። እንግዲህ አሁን እንግዲህ የምንገኘው ወደ 4 ኪሎ መውጫው መስመር ነው። ከፒያሳ ትንሽ ወጣ እያልን ነው። 4 ኪሎም ደግሞ እናያታለን። አሁን ስለ ፒያሳን እያየን ነበር የመጣ ነው። እንግዲህ ከ4 ኪሎ ፒያሳ እንግዲህ እንዴት ይመስላል የሚለውን ነገር እስኪ ዛሬ እያየን እንሄዳለን። በዛው ምን አለው የሚለውን ነገር ሰው እንግዲህ 4 ኪሎ ፒያሳ እዚህ ጋር የምታዩት እንግዲህ ልዩ የበሬና የፍየል ቁርጥ ስጋ አለ ይላል። እንግዲህ ከዚህ ጋር የምታዩት ታያችኋል። እዚህ ጋር ሬስቶራንት እንግዲህ ፍላው እንጂ የምትለው ሬስቶራንት እንግዲህ የፍየልና የበሬ ስጋ ቁርጥ አለ እያለ ነው እያሳየን ያለ ነው። እና ጋይሶች እንግዲህ እስኪ ስጋ በቀጣይ ቪዲዮ እንገባበታለን፣ እናያታለን። ገብተን ስጋዋን እንበላበታለን። ስጋው አሪፍ ነው የሚለውን ነገር እናያለን ከዚህ ሬስቶራንት። አሁን ጉዟችን እየሄድን ነው። እስኪ አሁን እያየን በዛው እንሄዳለን። ቀጣይ ገብተን የምናየው ይሆናል ማለት ነው። እንግዲህ ያው ፒያሳ ጨርሰን ወደ 4 ኪሎ የሚገኘው ቦታ እየሄድን ነው ጋይሶች። እንግዲህ ዛሬ ያው እንግዲህ እያሳየኋችሁ ያለው ጉዞ ናት። ትንሽ ቀለል ያለ ጉዞ፣ ራስን አጀስት የምናደርግበት ቦታ ጉዞ ናት። በጣም ደስ የምትል ጉዞ፣ ቀለል ያለ ብዙም ሳትርቅ አሪፍ የሆነች ጉዞ ናት። ወደ 4 ኪሎ እየሄድን ያለ ነው። እንግዲህ ፒያሳ ብዙ አይነት ካፌዎችና ሬስቶራንት አሉ። እዛ ላይ የሚያሳዩአችሁ ወርቅ ቤቶች አሉ። ብዙ ጊዜ ያው 4 ኪሎ በጣም አሪፍ ወርቅ ቤቶች አሉ። ሀብሎች የሚሸጡበት ቦታም አሉ። መሄድ ትችላላችሁ እየመጣችሁ ደስ ትላለች። 4 ኪሎ እንግዲህ አሻግሮ ይታያል። እንግዲህ ኮሪደር ልማት እንግዲህ የምታዩት እዚህ ጋር ይመስላል።
እና ጋይሶች እንግዲህ ወደ 4 ኪሎ አሁን እየገባን ነው። እንግዲህ እየተዳረስን ነው። ሰው እንግዲህ 4 ኪሎ ኮሪደሯ በጣም ተሻሽላ አምሮባት አሪፍ ሆናለች። እስኪ ላሳያችሁ አንድ ኮሪደር በቃ ያው ትንሽ አላለቀችም ከዚህ ሰፈር ላይ ያው እንግዲህ ወደ 4 ኪሎ መሻገሪያው በጣም ትንሽ በጣም ባሪፉና በሚገርም ቦታ ነው እየተሰራ ያለው። ደስ የሚል ሆኖ ውብ የሆነ ቦታ እስኪ ያጥን ከተማዋ ግን የምር በጣም አምሮባታል። እዚህ ጋር እኛ ማጀስት እያረበዛው እንጆይ እያረግን ነው። እንጆይ እያረግን ወደ 4 ኪሎ እየገባን ነው። እንግዲህ በጣም ደስ የሚል እያየን እየገባን ያለ ነው። ውብ የሆነች ሰፈር አልፈናት ወደ አሁንም ውብ በምትባለው ሰፈር እየሄድን ነው። 4 ኪሎ እንግዲህ በጣም ከምን በላይ አምሮባታል። 4 ኪሎ ውብ ሆናለች። አሁንም እስኪ እየሄድን ያለው ወደዛኛው ሰፈር ታያችኋል። ከዚህ ወደ ታች እስኪ የምታዩትን ቦታ እዩት እስኪ። የሆነ ዱር ነገር ነው የሚመስለው አይደል? ተራራ ወይም የሆነ ነገር ነው ገደል ነገር ነው የሚመስለው አይደል? ኧረ በስመ አብ በጣም ነው እንጃ። ያው ተሻሽላለች ዙሮ በጣም አሪፍ ሆናለች። አስፋልቷ በጣም የሚገርም ነገር ነው። ከ2 ሳምንት ወይ ከ3 ሳምንት በኋላ ይችን ተራራ የምትመስለውን ቦታ ወደፊት አረንጓዴ ሆነ የምናያት ናት። እንግዲህ ዛሬ ከፒያሳ ወደ 4 ኪሎ ስንሄድ ያየነው ጉዞ ነው። እንግዲህ በጣም ውብ የሆነ ቦታ ነው እያየን ያለ ነው። ያው ፒያሳ እንግዲህ ውስጥ ላይ እስከ ዛሬ በድሮ ጊዜ በጣም ብዙ የሚያስፈራ ነገር ነበረው። በጣም ዶሮ ማነቂያ የሚባለው ሰፈር ነው እዚህ ጋር የነበረው ድሮ ጊዜ የምታውቁት ይኖራል። ዛሬ ግን በጣም አምሮበት እና ተሻሽሎበት በጣም አሪፍ የሆነ ቦታ በቃ ነው የሚታየው። ያው እቺ ኮሪደር እንግዲህ በጣም ውብ እያረጋት ናት። ሀገራችን በጣም እያሳመራት እየመጣ ነው። ታያችኋላ። አቤት 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 ፈጣሪ እንዴት እንደሚያምር ራሱ ሳሩ። እቺ እንግዲህ ያው ሀገር መውጣት ምንም አይጠበቅብንም። ሀገራችን በጣም ውብ እየሆነች መጣለች። በጣም እየበለጸገች እና በጣም ብዙ ነገሮች እየተሻሻሉ መጥተዋል። ጋይሶች ሀገራችን አሜሪካን ብለን መጥራት አለብን። በቅርቡ መሆንም አለባት። እናሳድጋታለን። እንደዚህ በአረንጓዴና በአሻራ እየበለጸገች ናት። ጋይሶች ታያችኋል። ዋው 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 እንፋሳለን ዘላይ እና በጣም ውብ የሆነ ሰፈር ናት። እዚህ ጋር የምናያትና ውብ የሆነ ተወዳጅ የሆነ ሰፈራችን 4 ኪሎ እየደረስን ደርሰናል ትላላችሁ። እየሄድን ነው፣ እየተቃረብን ነው። አስፋልቱ ራሱ እንዴት እንደሚያምር እግዚአብሔር ይመስገን። ያስብላል። በዚህ ጋር ሩጫ እኔ ምን ፈለኩ ጋይሶች፣ በዚህ ቦታ ላይ ሩጫ አትሉ? ሩጫ ግን ሩጫ በዚህ ቦታ ላይ መኪና እንደሚገጭኝ እርግጠኛ ነኝ። ማለት ከመስመር ከእግረኛው ይልቅ አስፋልቱ ደስ ስለሚል ወደዛ ነው ትላላችሁ። ወደዛኛው ቦታ ነው የማደለው እና ያው ማታ ጋም ደግሞ ያው ይከብዳል። ሩጫ ባለ ሰዓት አብሬ ተሳትፌ ለመሮጥ ሞክራለሁ እና እያለቀ ነው ስላላችሁ እዚህ ጋር ታያችኋል። ጋይሶች ተከታተሉ እስኪ። እዚህ ጋር እያለቀ ነው ግሮሰሪ እዚህ ጋር ታያችኋል። እንግዲህ እግረኛው መንገድ እያለቀ እየመጣ ነው። ጋይሶች እንግዲህ እስኪ 4 ኪሎ ገብተናል። መሻገሪያው ጋር ደርሰናል። እንግዲህ የምታውቋት ከሆነ 4 ኪሎ ነች። እንግዲህ ሰፈሯን በጣም የምታውቋት ከሆነ እንደ ድሮ አይደለች፣ አሪፍ ሆናለች። እቺ በጣም ላይ ፊት ጊዜ ላይ በጣም ታስፈራ ነበር። አንደኛ ጨለማ ነበረች፣ ትንሽ ጫካም ነበረች፣ ታስፈራ ነበረ ሰው ፊት ላይ ማለት ነው። ግን አሁን ላይ ግን በጣም አምሮባታል። እዚህ ጋር ድልድዩ ዋጋ ነው የራሱ አላችሁ ታያችኋል። እዚህ ጋር በጣም የሚያምርና በሚገርም ሁኔታ የተሰራው እንግዲህ ይሄ ቦታ ላይ ነው። እዚች ድልድይ መሻገሪያ ላይ ነው እንግዲህ እቺ ተሰራችሁ በብረት መስታየት ውስጧ ድልድይ ነው። እስኪ ይዋት እስኪ እንግዲህ በጣም ውብ የሆነች ሰፈር ናት። እሺ ማለቴ አምሮባታል በጣም። እስኪ በዚህ ውስጥ ነው እንግዲህ መሄድ የምንችለው። አላለቀችም፣ እያለቀች ነው። ቀጣይ በዚህ መሄድ እንሄዳለን። በጣም ታምራለች እዚህ ጋር የምታያት ማለት ነው። እዚህ ጋር የምናሳያችሁና በጣም ውብ የሆነች ቦታ ናት። አምሯታል። እቺ የምታውቋት ከሆነ ድሮ ላይ በጣም አስፈሪ ቦታ ነው። በዚህ ጋር ወደ ጋምቤላ ሆቴል የምትሻገሩ እዚህ ጋር ብዙ ጊዜ አስፈራ ነበር። ወደ 70 ደረጃ ብዙ ጊዜ በዚህ ነበር ያለው ማለት ነው። ታያችኋል አይደል? እና አሁን ወደዚህ ነው ቦታ ተቀይሯል። ይሄ የምታዩት በቃ ይሄ ነው፣ ያማረ ነው፣ ውብ የሆነ ቦታ ነው። ያው በጣም ተሻሽሏል ትላላችሁ ጋይሶች። 4 ኪሎ ገባን 4 ኪሎ ገባን። 4 ኪሎ ይሄን ይመስላል ቦታው እንግዲህ በጣም የሚያምር ቦታ ነው። 4 ኪሎ ደግሞ
እንደ ፒያሳ ወደዚህ ደግሞ ይሄ ነው ደርሰናል። ኦልሬዲ ተሻገረን ወደዛኛው ቦታ ደርሰናል። እና የምታዩት ሰፈር በጣም የሚገርም ሰፈር ነው። በጣም ተሻግሮና አምሮበት ነው የምታዩት። እሱ አላቅም ብቻ ብዙ ሰፈር ላይ በጣም አምሯል። በጣም ተሻሽሏል። በጣም አረንጓዴ አሻራ ቦታ ለብሳለች። አሁን ወደፊት ደግሞ ትልቅ ብዙ ነገር የምንጠብቃት ነው። 7 ደረጃ በዚህኛው ገጥ ነው የሚገኘው። ያሳያችሁ ነው። እስኪ ጋይስ ተከታተሉ። ወደዚህ ቪዲዮ ሁላችሁም ወደዚህ ስጡ። ሰብስክራይብ ያደርጋችሁ ሁላችሁም ወደዚህ ዛሬ እንቅስቃሴ ነው የማሳያችሁ። ማለት እኛ ራሳችን በቃ ዞር እያልን እያየን ነው የምናሳያችሁ። እዚህ ጋር ማሩ ይታያችኋል። ወደ ማሩ ወደ ፒያሳ አሻጋሪ ወደ ዶሮ ማነቂያ የነበረው 7 ደረጃ 100 ደረጃ እዚህ ጋር ይታያችኋል። እዚህ ጋር ነው 100 ደረጃ የተሰራው። 100 ደረጃ በዚህ ገጥ ነው እንግዲህ የፊቱ 7 ደረጃ ነበር። አሁን ደግሞ 100 ደረጃውን ተሻሽሎ የተሰራው እንግዲህ ይሄን ይመስላል። እንግዲህ 4 ኪሎ ስንገባ እንግዲህ ይሄን አይተን ተሻግረን ገብተናል። እንግዲህ ጋይሶች እንግዲህ ዛሬ ያችን ቪዲዮ ይሄን ይመስል ነበር። ዛሬ ስንዞር በቃ ወደ ሰፈር የመጣን እንቅስቃሴ አድርገን 4 ኪሎ ለማረፍ ፈልገን ነው እንግዲህ ያው ያሳየናችሁ ጉዞ በጣም ደስ የምትል ጉዞ ናት። ቀለል ያለ ለእናንተ ብዙ ማሰልች አልሆነች እና ወደዚህ ቦታ ስትመጡ ሰብስክራይብ ያደርጋችሁ ያው ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ያው ጋይሶች እንግዲህ ፀሐይ ነው። በፀሐይ ላይ እዚህ ጋር አለ እስካቫተርም እያረፈ እስካቫተሩ ነው እያለቀች ነው። 4 ኪሎ ኮሪደሯ በጣም እያለቀች ማለት ነው እና ውብ የሆነ ሰፈር አይተናል። እንግዲህ አሁን እንቀጥላለን። እንግዲህ ዛሬ 4 ኪሎ ገብተናል። እንግዲህ ቀጣይ ቪዲዮ ዛሬ ቪዲዮአችን ከፒያሳ 4 ኪሎ እንቅስቃሴ ነበረ። ያው ጋይሶች ቀጣይ ቪዲዮ ደግሞ እንገናኛለን። ሰላም ሁኑልኝ፣ እወዳችኋለሁ። ሰላም ብያለሁ ጋይሶች። እንግዲህ ያው ዛሬ ሳሳያችሁ የነበረው በቀን ቪዲዮአችን ከፒያሳ 4 ኪሎ ነበረ። 4 ኪሎን ደግሞ አሁን በጨለማ በማታ እያየናት ነው። እንግዲህ 4 ኪሎን በማታ ደግሞ እንዴት ትመስላለች የሚለውን ነገር እስኪ እናሳያችሁ። እንግዲህ ያው 4 ኪሎ በማታ ይችን ትመስላለች። ይሄ እንግዲህ የሚገኘው 4 ኪሎ ወደ መገናኛ ገንጣው 4 ኪሎ ጫፍ ላይ ይታያችኋል። እዚህ ጋር ውልቱ ማለት ነው አዳባይ 4 ኪሎ አዳባይ ነው እንግዲህ ያሳየናችኋለሁ። በማታ ነው ስናሳያችሁ የነበረው። ቅድም ሳሳያችሁ የነበረው በቀን ነበር። አሁን ደግሞ በማታ 4 ኪሎ እንዴት ትመስላለች የሚለውን ነገር እያየን ነው። እንግዲህ 4 ኪሎ በጣም አምሮባታል። እዚህ ጋር ደረጃ ያላት በጣም ታምር እንግዲህ በጣም በድም ላይትና በአማራ ማብራት እንግዲህ ያው እንደነገርኳችሁ እንግዲህ ያው ኮሪደር በሚባለው ቦታ እንግዲህ በጣም አሳምሮታል። ይሄ ኮሪደር በጣም የሚገርም ቦታ ከአፍሪካ እንግዲህ አንደኛዋ ተመራጭ ኢትዮጵያ ናት። እንግዲህ አፍሪካ ውስጥ ላይ እንግዲህ በጣም እንግዲህ ከዚህ በላይ ምንም አይነት አንጠብቅ ያላችሁ ጋይሶች። እንግዲህ በጣም የምታዩት ይሄ ከተማ እንግዲህ በጣም ያማረና ውብ የሆነ ከተማ ነው። ከዚህ ሆናችሁ መመልከት ደረጃ አለው። ከደረጃ ሆናችሁ በጣም ብዙ ነገር ማየት ትችላላችሁ። በማታ 4 ኪሎችን ትመስላለች። እንግዲህ ላሳያችሁ እስኪ ታያችኋል ጋይሶች። እንግዲህ እቺ ቦታ እንግዲህ 4 ኪሎ ዋናው አደባባይ ናት። እንግዲህ ማሳያችሁ አሁን በማታ ነው። እንግዲህ በጣም አምሮባታል። እንግዲህ 4 ኪሎ አሁንም ሌሎች ቦታዎች እናሳያችኋለን በማታ። እስኪ ደግሞ በጣም የምታምር ቦታ የትናት እንግዲህ 4 ኪሎ ብዙም እንደነገርኳችሁ ከቦሌ ውዝ መጣነስ የምር በጣም አምሮባታል። ውብ የሆነች ከተማ ሆናለች። በጣም ተሻሽላለች። ኮሪደር በጣም አሳምሯታል። ምንም አይነት ዝቅን የምታይ ነገር የላትም። ውስጧ ጽድት ያለ ቦታ ናት። እንግዲህ ሰዎቹም መኪናውም ስታዩት ከዛ ላይ በጣም የሚያምር ነው ቦታው። እዚህ ጋር ታያችኋል። ደረጃው 4 ኪሎ በተለይ ቁጭ ብላችሁ ለማየትና ለመዝናናት በጣም ትመቻለች። ሲቀጥል ወደ 4 ኪሎ ሲመጡ በጣም በውስጥ የተሰራ ድልድይ ያለ ውስጥ ላይ መንገድ አለ። የትም ቦታ ያልተሰራ 4 ኪሎ በልዩ መሻገሪያ ውስጥ ድልድይ ቦታ አለ። እሱን በቀጣይ ቪዲዮ ታይቻችኋል። አሁን ማሳያችኋል። እንግዲህ 4 ኪሎ በጣም የምታምር ቦታ ናት። እቃዎቿ ራሱ በጣም ተወዳጅ የሆኑ በቃ ቡቲኮች አሉ ራሱ 4 ኪሎ ማለት ነው። እና ይሄን ይመስላል የ4 ኪሎ የማታ እንግዲህ ጉብኝታችን ዛሬ ስናሳያችሁ ይባል ነው። በማታና በጧት ከ4 ኪሎ ከፒያሳ 4 ኪሎ እንደዚህ እየተመላለስን ስናሳያችሁ የነበረው ቦታው በጣም የሚያምር ቦታ ነው። አሁንም ሌሎች ቦታ ለእናንተ እናሳያችኋለን በሰፊው በትልቁ ቦታ። እንግዲህ 4 ኪሎ አሳይተናችኋል። አሁን በቀጣይ እናሳያችሁ ማለት ነው። እዚህ ጋር በውስጥ የተሰራው ድልድይ ከ4 ኪሎ ስትገቡ ማሳያችሁ ታያችኋል። እንግዲህ በውስጥ ስትገቡ የምታገኙት እንግዲህ ይሄው የሚመስል በውስጥ ድልድዩ ማለት ነው። ከ4 ኪሎ ወደዛኛው ቦታ ማዶ ለመሻገር ወይም ወደ ስላሴ ምናምን ለመርድ እዚህ ስትሻገራችሁ ምናምን ነው የምትሄዱት እና በጣም ያምሩ ታያችኋል ጋይሶች። እስኪ እዚህ ውስጥ ላይ እዩት ትችላላችሁ።
እና በጣም ቦታው ማለት እዚህ ጋር በውስጡ እንግዲህ የምታገኙት ይሄን ይመስላል። እንግዲህ እስኪ እንከተለው ጋይስ፣ የተከተሉን እስኪ ላሳያችሁ ማለት ነው። ዛሬ በሰፊው ነው ማሳያችሁ እንግዲህ እዚህ ጋር ቦታውን ማለት ነው። በውስጡ ነው ይሄ ሁሉ የሚገኘው እንግዲህ ጋይሶች እየተከተሉ እንግዲህ ውስጥ ለውስጥ የሚገኘው መንገድ ይሄ ነው። በድልድይ ውስጥ እንደነገርኳችሁ ማለት ነው። በድልድይ ውስጥ የሚገኘው መንገድ ይሄ ነው። 4 ኪሎ እንግዲህ አዲስ የተሰራው ድልድይ ውስጡ በጣም የሚያምር ነው። እንግዲህ በላይ መንገድ ነው፣ በታች ነው ውስጡ እንግዲህ የማሳያችሁ ማለት ነው። ከዛ ላይ ካፌዎች ምናምን አሉ፣ ደስ ካፌዎች አሉ፣ በጣም የሚገራርም። አሁን ደግሞ ወር ላይ ቅድም ወረጃው ያሳያችሁ አይደለ? አሁን ደግሞ መውጫው ነው ይታያችኋል። ይሄ መውጫው ነው እና በጣም የሚገርም ሊፍትም አለው። በሊፍት መርት ስላለ የምታዩት ሊፍት ያለው ሊፍት ነው። ወጣ ነው አያችሁ፣ እዚህ ጋር ሊፍት ነው። በሊፍት መርት ስላላችሁ ሰው እንግዲህ አሁን 4 ኪሎ እዛኛው መስመር ተሻገርን እየሄድን ነው። እንግዲህ በጣም የሚገርም ቦታ ነው። እንግዲህ ይሄ ቻይናዎች የተለያዩ እንግዲህ ከሌላ ሀገር መጥተው የሰሯት እንግዲህ አዲስ አበባን በጣም ውብ አድርገዋታል። እንግዲህ ይሄንን ኮሪደር በጣም አሻሽሎታል። እዚህ ጋር ታይቷል። ቡቲክ ነው እንግዲህ 4 ኪሎ በጣም እንግዲህ አሪፍ የሆነ የሩጫ ልብሶች ያሉት ከዚህ ጋር 4 ኪሎ ሸገር እንዳላችሁ የምታገኙት እና ተወዳጅ ልብስ ነው ታያችኋል። በጣም የሚገርም ልብስ ናቸው። እዚህ ጋር ተወዳጅ ልብሶች ማለት ነው። ወደዚህ ጋር እስኪ ልብሶች ቡቲኮች በጣም አሪፍ ተወዳጅ ልብሶች አሉ እዚህ ጋር ማለት ነው። እና ወደ 4 ኪሎ በጣም ብዙ ነገር አይተናል። በማታ በጣም ያምራል። ከተማዋ ውብ ናት። እዛ ጋር ታምራለች። የምናየው ነገር በጣም ደስ ይላል። በጣም ያማረ ነገር ነው። በጣም የሚገርም ቦታ ነው። ያው እንደምንጠብቀው ሳይሆን በጣም ተሻሽላ ከዛም በላይ ውብ ያለች ከተማ ማለት ነው። እና ጋይሶች ታያቸው እዚህ ጋር ከተማ ውስጥ እንዴት እንደምታምር እንግዲህ እዚህ ጋር የምናያት እንግዲህ በጣም ውብ የሆነች ናት። 4 ኪሎ በጣም እንደምንጠብቀው ነው ያገኘነው። ውብ የሆነ ቦታ ነው ያገኘነው። እስኪዩት ከተማዋ ማለት ነው። አሁን ማሳያችሁ ምንድን ነው? ቅድም 4 ኪሎ በቀን ነው። አሁን ደግሞ በማታ ምን ትመስላለች፣ እንዴት ታምራለች የሚለውን ነገር ነው ለእናንተ እያሳየናችሁ የሚገኘው ማለት ነው። አሁን ቦታው ከዚህ ጋር ተገኝተንበት ቦታው ማለት ነው። እና በጣም ውብ የሆነች ተከተሉ ጋይሶች እስኪ እና ጋይሶች እያሳየናችሁ ነው። አሁን የተገኘነው 4 ኪሎ በጣም የሚያምር ቦታ አለች። እስኪ ከዚህ ጋር በጣም ታምረኛ ነው። እንግዲህ ጨፈረ ነው እዚህ ጋር ሰውየው። ኧረ በጣም የሚገርም ነው ጋይሶች። ምን ብቻ ሰውየው እንዴት እንደሚያዩት ታያችኋል። ምን እያለ እንደሆነ ሰውየው አልገባኝም። እና በጣም እንግዲህ ገራሚ ነው ቦታችን።